ፍቅር ምላስ ግን ምላስ አይደለም ውዶችዬ። ፍቅርና ዛሬ ሩታ ኤፍሬም ተገናኝቷል። እንዲሁም ደግሞ ሄርሜላ ፀሐይ ላይ እንደተሰጣ ቂቤ አብርሽ ሲነካካት ቀለጥ ስትል ድንገት ወንድም ሚኪ ደርሶ ነው ያስጣላት ማለት ትችላላችሁ። ሄርሜላንና አብርሽን ደግሞ ያገናኘው ያው በማሊያ የሚጫወተው ዳኒ ነው። በቀደም እንዳያችሁት እንግዲህ ከሩታ ጎን ቆሞ እንዴት እያለ በተጻፈው ነገር ለሩታ ሲወግን ነበር። ዛሬ ደግሞ ሄርሜላንና አብርሽን አገናኝቶ ተረጁ እና ታረቁ እያለ መሀል ላይ እንግዲህ ሲያራግብ የነበረው ዳኒ ነበር። በድንገት ያው መኪ ከች ብሎ እንዴት እስከ መቼ ልጅ ያጃጅልሻል በማለት እህቱን ጎትቶ እጇን ከአብርሽ ጋር ያልሆነ ድርጊት ውስጥ እና ያልሆነ ግብ ውስጥም ከሚኪ ጋር ገብተው ነበረ ማለት ነው። በሄርሜላ ምክንያት ክብር የሚባል ነገር አለ እያለ ሚኪዬ ግን ክብር የሚባለው ነገር ከእናንተ ቤተሰብ በተለይ ከእናንተ ቤተሰብ ከሄርሜላ ቤተሰቦች አንደበት ሲወጣ ይደብራል። የእውነት ደስ አይልም ባትናገሩት። ምክንያቱም ክብር የሚባለውን ነገር እኮ ማርቲም ሄርሜላም ገና ድሮን እኮ እየጣሉትና አሁን አልነበረም የክብር ነገር የሚያነቃት ሚኪ ማለት ነውና አብርሽ ግን ያው በመጨረሻ ብረቱንም ሲደበድብ ነበረ። ለምን ከእጁ ፈልቅቆ ከዚህ በኋላ ሄርሜላን ሳይሆን ቅድሚያ የሄርሜላን ቤተሰብ ነው ማግኘት ያለብ ማለት እንግዲህ ሚኪ ከሄርሜላን ከአብርሽ መንጋጋ ላይ ፈልቅቆ ይዞ እህቱን ሄዷል ማለት ነው። እኔ ግን አብርሽ መቼ ነው እንደ ወንድ ነገሮቹን ችግሮቹን የሚፈታው ቆፍጠን ብሎ የሚለው ነገር ሁሌም ይገርመኛል፣ ያስደንቀኛል። የሆነ ለምን ዛሬ ሄርሜላ ጋር ሲያሳይ የነበረው ችግሩን እንደ ወንድ ከመፍታትና ነገሮቹን ቦታ ከማስያዝ ይልቅ በፌዝና በቀልድ እና እሷን በመነካካትና በመሻፈን ይሄ ያልሆነ ሳቆችን በመሳቅ ነገሮቹን የተፈጠሩትን ነገሮች እንዳልተፈጠሩ አድርጎ ከሄርሜላ ጋር ህይወቱን መቀጠል ነው እሱ የፈለገው ማለት ነው። ይሄንን ደግሞ ወንድም ሊቀበል አልፈለገም። ሚኪ በፍጹም ይህንን አብርሽን ሊቀበለው አልፈለገም ማለት ነው። እና ሄርሜላ ግን የእውነቴን ነው ምላችሁ ቤተሰቦች፣ በስመ አብ ወወልድ ወመንፈስ ቅዱስ ቀለጠች እኮ እሱ ሲነካካት። ሄርሚ ዛሬ ደግሞ በጣም ጨረቃ መስለሻል፣ አምረሻል፣ በቃ ላንቺ እኮ ባትሪ መብራት አስፈልግም ቢመሽ ምናምን ሲላት ሲነካካ ሲደባብሳት የእውነት ወንድም ደርሶ እንደ ፈልቅቆ ቢያይወስዳት ልጅቷ እንዴት ነው ፀሐይ ላይ የተቀመጠ ቂቤ በሉት ልቧ ቀለጠች። ወይኔ ሄርሜላ ቀለጠች። የሆነ ሲስማት ምናምን የለችም። በቃ ልቧን ድጋሜ ከፈተች ማለት ትችላላችሁና አንዳንዴ ወንድም ያው የተሳሳተው ረጅም ስህተት ቢኖርም ግን አንዳንዴ ወንድም ጥሩ ነው። የእውነቴን ነው ምላችሁና ዳኒ ደግሞ ሲያጨበጭብ እሷ ናት ህይወቷ የምትኖረው፣ እሷ ናት ትዳሩን የምትኖረው ይላል። መጀመሪያ ቤተሰብ ይቀድማል። እሷ ብታቅ ራሱ ያኔ ቤተሰቧን ብታስቀድም ዛሬ እንዲህ በህይወቷ ላይ ቁጭ በደግ እያደረገ ጢባ ጢቤ አብርሽ ባልተጫወተላት። ደግሞ ልቧን በደንብ አድርጎ ስለሚያውቀው በማሻፈድ ወደ ራሱ ለመጎተት ሄደበት መንገድ በቃ የእሱ ህይወት በእንደዚህ አይነት ነው መንገድ ነው የሚቀጥለው እንጂ አንድ ቀን እንደ ወንድ እየሰራቸውን ስህተቶች አርሞ አስተካክሎ ቦታ አሲሶ ከዚህ በኋላ ብሎ ለራሱ ቃል ገብቶ ለሚወዳቸው ሰዎች ቃል ገብቶ እንደ ወንድ ህይወቱን አስተካክሎ ህይወቱን የሚያስቀጥል አይነት ወንድ አይደለም አብርሽ ለኔ ማለት። የምር ቤተሰቦች የምላችሁ እግዚአብሔርን ነው የምላችሁ። በቃ ሁሉ ነገር ፌዝ፣ ቀልድ፣ መሳቅ ከዛ ያችን ሴት ማሻፈድ የሆነማ ያምር የለም እንደ ወንድ እንኳን እኮ ምንም አይስብም። በቃ የሆነ ቀልዶ ያችን ሴት ነካክቶ፣ በእርግጥ ይህንን የሚያደርገው ያው ልቧን ስለሚያውቅ ነው ሄርሜላን እንጂ ሁሏም ሴት እንደዚህ ቀልጣ ዝም ብላ እሱ ከላይ ከላለ በብሶት የተፈጠረው ነገር እንዳልተፈጠረ አድርጎ የምታስቀጥል ሴት የለችም። የእውነቴን ነው መላችሁና የእነ አብርሽ ነገር እንዲህ ነው። ያው ሚኪ የተናገረውን ጥግ ድረስ እንግዲህ አብርሽን በሚገባው ቋንቋ አጫውቶት ነው የሄደው እህቱን ጎትቶ። በፍጹም እሷን ብቻዋን ወስደ ማውራት አትችልም። እሷን ለማናገር ስትፈልግ ቅድሚያ እኔ ማግኘት አለብህ በማለት እንግዲህ አብርሽንም እንደ ማስፈራራትም እንደ መገልመጥም ልክም እንደ መንገር አድርጎ እህቱን ይዞ ሄዷል ማለት ነው። አብርሽዬ እንግዲህ መጨረሻ የቆመበትን ብረት ሲደበድብ ነበር። እንደዛ ሻፍዶ እሱ ሄርሜላ ሊመልስ ነበረ ልቧን በደንብ አድርጎ ስለሚያውቅ ማለት ነው። ግን ያው ወንድም ደረሰና ፈልቅቆ እጇን ይዞ ሄዷል ማለት ነው። ወደ ሁለተኛው ደግሞ ስገባላችሁ ውዶችዬ፣ ግን የዳኒ እናንተ የዳኒ ነገር ግን አይገርማችሁም? አሁን ባለፈ በተላከው እንትን ሚሴጅ ከሩታ ጎን ሆኖ ነበረ፣ እሱም አይታችኋልና እኔ ግን ስንት አይነት ባንዲራ ለብሶ ይሄ ልጅ እንደሚጫወት ለእኔ ራሱ አሁን ላይ በጣም ነው የሚገርመኝ። ዳኒን ነው የምላችሁ በነገራችን ላይ ማለት ነው ውዶችዬና ይህ ሄርሜላ እንትና የፍቅርና ደግሞ የኤፍሬም
ቡጥቡጥ የሩታም እንደዛው እንደቀጠለ ነበረ ማለት ነው። እሱም ያው ኤፍሬም እንግዲህ ሁሌም ታውቃላችሁ የሩታና ኤፍሬም ሲመችም አንዲሆኑ ስማቸው መቼም አላማረም። የሆነ ነገር አብርሽ የሆነ ነገር በተፈጠረበት በሆነበት ሰዓት ሁሉ ምንም ቢሆን ኤፍሬምና የሩታ እጅ አለበት ነው ቡዜን ጨምሮ በቃ የሚገርማችሁ እያደረገች ያለችው ፍቅር ያለችው ባለቤት ቁጭ ብላ አሁን ራሱ ቡዜ ሩታን ሳታስገባት ትናገርም። ሩት አሁንም እኮ ኦዲየንስ ይወርድብኛል የሩታ ተመልካቾች አይለቁኝም ብላ ነው በውስጥም በውጭም እየተናገሯት ስለሆነ ነው እንጂ አሁን ራሱ ፍቅር በምታደርገው ነገሮች ቡዜ አሁንም የምታመነታው ሩታ ላይ ነው። የሩታም እጅ አለበት ብላ ነው የምታስበው እና አሁንም ያንን ለማጽዳት ነበር ከፍቅርም አንደበት ከተመልካችም እየመጣባቸው ያለ ወቀሳ ስላለ እንዲሁም ደግሞ ከቤተሰብም ከጓደኛም እየመጣባቸው ያለ ነገር ስላለ ያንን ስማቸውን ለማጽዳትና ሩታም የራሷን ጥያቄ በፊት እንደ ጓደኛ ሆነሽ አብርሽን ወደ ልጄና ወደ እኔ ለመመለስ ስትጥሪ ነበር። ያ ሁሉ ነገር ውሸት ነው ወይ የሚል ፍቅርን ጥያቄ ነበር የጠየቀቻት። እሱ ያለችው ያ ግን ውሸት አልነበረም፣ ግን ከአንቺ ጓደኝነት በላይ የአብርሽ ፍቅር አመዘነብኝ ያገረሸብኝ የሚባል ነገር ነበረ ከፍቅር አንደበት የሰማሁት ማለት ነው። የምር ቤተሰቦች በቃ የእሱ ፍቅር አመዘነብኝ ከአንቺ ጓደኝነት ይልቅ የእሱ ፍቅር ሚዛን ደፍቶ እኔ ጋር ተገኘ፣ ወደድኩት፣ እንደ በፊቱ ፍቅሩ አገረሸብኝ፣ ጭንቅላቴ ላይ ወጣብኝ አይነት ነገር ማለት ነው ፍቅርና እጇ ላይም ያለውን ፎቶ እንግዲህ አጥፊ የሚል ግብግብ ነበረ ከኤፊ ጋር ያዘችው። እሷ ግን ንግግሯ እናንተ በስማ ምላሷ የፍቅር ግን ወይኔ የምትቻል ልጅ አይደለች። የምትመልሳቸው መልሶች ለኤፍሬም በቃ እንዲህ ጣቱን እንዲህ ሲል እሷም ጣቷን እንዲህ እየጠቆመች አይኑን ልትወጋው ነው ማለት ትችላላችሁ እናንተ እኩል ማለት ነው። ፍቅር ላሷ አደገኛ ናትና ለኤፍሬም እንግዲህ እሷ ጋር ያለውን ፎቶ በምንም ታምር እንኳን ላንተ ዋናውን ባለቤቱን እንኳን አሁን ላይ በእጄ ላይ አድርጌ እንደ እንዝርት የማሽከረክረው ለአብርሃም ራሱ ባጠፋ ለሱ አጠፋ ነበር፣ ግን በፍጹም ስለምፈልገውና ስለሚያስፈልገኝ ነው ፎቶን ያስኩት ትላለች። እኔ ግን ያልተገለጠልኝ ነገር ምን አይነት ነገር ቢሆን ነው? ምኑን ነው ፎቶ ያነሳችሁ? ማለት ከታች ነው ወንስ ከላይ ነው ወንስ ተቃቅፈው ምንድን ነው ወንስ ቪዲዮ ነው? ፎቶ ነው እንግዲህ እነሱ ሲናገር የሰማሁትና ይሄንን ነገር ደግሞ አንተ ስላልከኝ በምንም ታምር ከእጄ ላይ አይወጣም። ስፈልጉ ምጠሩኝ ስፈልጉ ይጀም አረ ፍቅር በጣም አደገኛ ናት ውዶች። ምላሷ በቃ 10 ክንድ በሉት ምላሷ ምላስ አይደለምና ዛሬ ደግሞ ከላይ እስከታች በሚባል የቡና ቁርስ እያላችሁ ነው። ያው ባለፈ ሄርሜላ አንቺ የቡና ቁርስ ነሽ እንዴ ያም የመጣ ሁሉ የሚቀምስሽ ብላታለችና እናንተም አንድ ነገር እኮ አይሰጣችሁ እናንተ አንድ ነገር አይሰጣችሁ። የእውነት ያችኑ ቅብ አድርጋችሁ ፍቅርን አንቺ የቡና ቁርስ ነሽ እያላችሁ አንቺ የቡና ቁርስ ነው። ዛሬ ደግሞ ኮሜንታችሁ ከላይ እስከታች በሚባል ሁኔታ የቡና ቁርስ ነው ዛሬ ደግሞ የተገለበጠውና እንግዲህ ፍቅርም ሁኔታ በእንደዚህ አይነት ሁኔታ እንግዲህ እኔም የሆነ ሰዓት ላይ ትንሽ ሩታን ከፍቅር ጋር የሆነ ነገር ይኖራታል ብዬ ጠርጥሬም ተጠራጥሬም ነበር። ዛሬ ግን ያው ከፍቅር ጋር እንደሰማሁት ከሆነ ምንም አይነት የሩታ እጅ የለበትም። አሁንም አንዳንዶቻችሁ አላመናችሁም። ያው ተመካክረው ነው የመጡት እንጂ በፍጹም አብረው ናቸው ሶስቱም እኛ ጋር ለማስመሰል ነው እያላችሁ አሁንም የፍቅርና የኤፍሬም እጅ አለበት ከሩታ ጋር ብላችሁም ያላመናችሁ ውስጣችሁ አምኖ ሊቀበል ያልቻለም ተመልካቾች እንዳላችሁም እያዩዋችሁም እየተመለከትኳችሁም ነበር። እኔ የሆነ ሰዓት ላይ ሆነን ለመናገር የፍቅርና የሩታ እጅ አለበት ያልኩት የሆነ ሰዓት ላይ ነበር እዛ ባዩዋቸው ሰዓት። ግን አሁን ግን የገባኝ ነገር ፍቅር ራሱ ሩታን እየተበቀለቻት ነው እውነት ለመናገር ያኔ የልጅነቴን የኔ የምለውን ፍቅረኛዬን ስለዚያ በቀልና ልህል እኮ እንዳለባት እየተናገረች ነው አለብኝ ግን ያንን ሁሉ ይቅር ብዬ በፍቅር አሸንፌ እንደ ጓደኛ ነበር የቀረብኩሽ። ግን ደግሞ ከአንቺ ጓደኝነት የአብርሽ ፍቅር አገረሸብኝ፣ የአብርሽ ፍቅር ሚዛን ደፋብኝ እና በቃ እሱን የኔ ለማድረግ አንቺም ከሱ ህይወት ወጥተሻል እሱን እኔን ለማድረግ ነበረ እየጣርኩ ያለሁት። አሁንም አብርሽ በእኔ እጅ ስር ነው አይነት ነገር ነው የፍቅር መልስ ማለት ነውና ፍቅር በጣም ነው ያስደነቀችኝም የገረመችኝ። ማለት ሳያት ንግግሯ እድሜዋ የምትናገረው ንግግሮች ከእድሜዋ በላይ ነው። ከሷ አፍ ውስጥ ነው እንዴ እነዚህ ንግግሮች የሚወጡት እስከምትሉት ማለት ፍቅር ከሩታ ትንሽ ታንሳለሽ ብዬ አስባለሁ። ልጅ ናት እንዳዩዋት ከሆነ ግን ንግግሯ
በጣም እኔ እንጃ በጣም ነው የምትናገረው እንዳየዋት ከሆነ ማለት ነው። እና ሩታ በንግግርም በጣም አደገኛ ልጅ ናት ብለን እንላለን አይደል? ዛሬ ግን ከኔም የባሰቻለች አይነት ነገር ነበር በግርምትና በትዝብት ፍቅርን በንግግሯ ሁኔታ ስትገረም ስትታዘባት፣ ከዛ ደግሞ እንደ ጓደኛም ለሩታ እንዳዘነም ሰው ሆና ቀርባት ያንን ነገር ማድረጓም የሆነ በቃ ምን አይነት ሰው ናት እያለች በቃ እየታዘበቻትም ነበር ፍቅርን ስትናገር ያየችው። ግን ከሩታ በላይ ያው ከኤፊ ጋር ነበረ መሀላቸው ላይ ትንሽ ግጭት እየተፈጠረው ከፍቅር ጋር ማለት ነው። እሱም ያው የአብርሽን ፎቶ አጥፊ አታጥፊ ነው፣ እንዲሁም ደግሞ የቤተሰብን ስም አትጠቁሚ ነው፣ አትጥቀሺ፣ እኔ ነኝ ያናገርኩሽ በሚል ሁለታቸው መሀል ላይ እሷም የምትመልሰው መልስ አለ። ሁለቱ ላይ እንግዲህ ቀለጥለጥ ብለው ነው። የሄርሚም ደግሞ ዛሬ ድንገት ማለት ነው ይሄው እንዳልኳችሁ ማን ነው ዳኒ ባንዲራ እኮ ብያለሁ እኔ ዳኒን ማለት ነው። ይወላውላል እናንተ ዋ ቀላል አይወላውልም። ዳኒ በጣም ውላዋይ ሰው ነውና አይገርም። በቀደም እንደዛ አንተ ካላልክ ስልክ ከእጅ ካልጠፋ ሲል የነበረው ሰውዬ ዛሬ ተረዳት አይነት ነገር። አብርሽ ደግሞ አማረብኝ ብሎ ሲለፋደድ ማሻፈዱ ነው ነገሩ። አሻፈደ እንጂ ቀለጠች እኮ ሳቀች፣ ቀለጠች። የነበሩትን ነገሮች ሁሉ እንዳልነበረ ለማድረግ እሷም እኮ አብራ ገባች እኮ። ወንድም ግን አንዳንዴ ይኑራችሁ፣ የምር ይኑራችሁ። ወንድም አንዳንዴ እውነትም መከታ ነው። ወንድም ጋሻ ነው፣ ወንድም መከታ ነው የሚባለው እውነት ነው፣ ምንም ጥፋት ቢኖርበት ማለት ነው። እና አርፎ ተርፎ እኮ እሷ ናት፣ እሷ ሕፃን ልጅ አይደለችም፣ እሷ የ19 ዓመት አልፏታል ምናምን ይላል አብርሽ ማለት ነው። ይሄ ማለት ደግሞ አንተ አገባም ወንድሙን እኔ እንደፈለግኩኝ ጥባጥቤ ልጫወትባት እንደ ኳስ ላንጥራት አይነት ነገር ነው አብርሽ ጋር ማለት ነው። ዛሬማ ለሚኪ የሚመልስለት ማለት ነው። እና ዳኒም አንተ ትኖራለህ እንደዚህ የእነሱን ህይወት ምንም ቢሆን ወንድም እኮ ነው። ስትጎዳ የእህቱን ጉዳት ማየት አይፈልግም። አንድ ወንድ ልጅ ወደ ህይወቱ ገባ በጊዜው መስሎት እሱም አብሮ ለአብርሽ ክሬዲት ሲሰጥ ቆይቶ ነበረ። ከዛ አልሆነውም። እህቱ እንድትጎዳ አልፈለገችም። እህቱን ደግሞ ማንም ሰው እንዳይነካበት ማድረግ ይችላል ዳኒ ማለት ነው። ህይወቷን ኖረችም አልኖረችም፣ ወደፊት ትዳሯን ኖረችም አልኖረችም፣ ግን የማይሆና ቦታ ላይ ከበፊት ነበረ እንጂ ያው መጥኖ ምን ማለት ይላል ያገሬ ሰው። ቢሆንም አሁንም ልጁን የመከላከል እህቱን ከእንደ አብርሽ አይነት እንደ ራሱ ላይ መወሰንና የራሱን ህይወት ማስተካከል የማይችል ሁሌ ነገሮቹ በሳቅና በቀልድ ውስጥ ብቻ ህይወቱን ማስቀጠል ከሚፈልግ አይነት ወንድ መንጋጋ ውስጥ ፈልቅቆ ማውጣት የወንድም ድርሻ ነው፣ መብቶም ነው። ለእኔ ዛሬ ሚኪ ይበል ነው የእውነት ይበል ነው። እሱማ በቃ ነካ ነካ ሲያረጋት እሷ የለችም። ወይኔ ሄርሜላ በስመ አብ ወልድ በኢየሱስ ስም የእውነት ሴት ልጅ ለካ እንዲህ ናት እንዴ! በቃ ነካ ነካ አረጋት፣ ደረቱ ላይ ተኛች እኮ። ስትሄድም እኮ ስማውን ሄደችው። አይገርም? ወንድም እጇን ጎትቶ በፍጹም አይሆንም። ከዚህ በኋላ መጀመሪያ አንተ የተግማማውን ህይወትን አስተካክል፣ መጀመሪያ ይሄ ውጥንቅጡ የወጣውን ህይወትን አስተካክል ብሎ ይዟ ሲሄድ ወንድሟን እንትን ብላ መልሳ አንገቱ ላይ ተጠምጥማ ስማ እኔም እኮ አላስቻለኝም አለች። እኔም እኮ እየቻልኩ አይደለም እየተጎዳው ነው አለች። የሄርሜላ በነገራችን ላይ ሚኪ ምን አለ? ሄርሜላ የመጀመሪያ ህይወቷ ነው ይሄ ከአብርሽ ጋር። ምንም አታቅ ልጅ ናት። ሚኪ የልጃገረድ ናት እያልክ ነው? ምን ነው ልጅ አላት ምናምን እያሉ የሚፖስቱት ታዲያ ውሸት ነው ፌክ ነው እንዴ? ታዲያ ገና ከአብርሽ ጋር ነው ህይወቷን ሀብላ ጀመረችው። ሄርሜላ ማለት ገና አንድ ፍሬ ምንም ነገር ያልተነዳች ያልተነካች ገና ሚጢጥዬ ልጅ ናት እያለ ሚኪን ያለውን ያደለውም እናንተ ደግሞ እሱ እያለ ለአብርሽ ጋር ሲሟገት ነው የሰማሁት። አብርሽ ደግሞ እሷ እኮ ህፃን ልጅ አይደለችም፣ እድሜዋ ከዚህ አልፏል፣ እሷ ናት ህይወቷን መምራት የምትችለው፣ አወራታለሁ አታወራትም፣ አወራታለሁ አታወራትም፣ ሲጓተቱ ማለት ነው። አብርሽ አሁን ከወንድሙ ጋር ከመጓታት ከእሷ ወንድም ጋር ከማጓታት ይልቅ ምን አለ አንተ የፍቅር ታሪክን ብታስተካክል፣ እንደው እንዲህ ውጥንቅጥ ያለ ህይወትን በቃ እንደዚህ የሆነ ነገር ይፈጠራል። ከዚህ የሆነች ሰዓት ግብግብ በአንተ ማብረት ትፈጥራለህ፣ ሰው እንዲያምን ታደርጋለህ። ሲል ደግሞ ሩታ የሩታ እጅ አለበት ፍቅር የኤፍሬም አንድ ላይ ተመሳጥረው ነው የናገር ያደረጉት። መቼም እነዚህ ልጆች አንደኛውኑ ስማቸው ፈርዶባቸዋል፣ አንዴ ደመ መራራ አድርጓቸዋል ማለት ነው። ዛሬም እነሱ ፍቅርን አፋጠው ይዘዋት የመጡት እንግዲህ ወቀሳ ከቤተሰብም ከውጭም ከውስጥም ጫና ስለበዛባቸው የነሱ እጅ አለበት ብለው ብዙዎቹ እጃቸውን ወደ እነሱ እየጠቆሙ ስላሉ ያንን ለማጽዳት ነው። ሲቀጥልም ደግሞ ሩታ ላይም ብዙ
ነገር እንደው ተኝቼ ሁሉ የፍቅር ነገር በጣም ይገርመኛል አለች። ምክንያቱም እዛ አንድ ላይ ተኝተው ከአብርሽ ጋር ያገኘቻት ቀን የልጅነቴን ተበቀልኩሽ ብላት ነበረ ፍቅር እና ያ አለች ሩታ ስተኛ ራሱ የእውነት በጣም ነበር ጭንቅላቴን የሚያመኝ ስነሳም ስቀመጥም አንቺን ባሰብኩሽ ቁጥር ያቺ የተናገርሽ ንግግር አይምሮ ላይ ሁሌ ብልጭ ስል ነበር ብላ ስጠይቃት እውነት ነበር አለች ፍቅር እውነት ነበረ። አዎ በጊዜው ነው ውስጧ እንዳለ ነው። አያችሁ አሁንም ሩታ ላይ እልህና እንዳለችው ውስጧ ያደረ ክፋት እንዳለ ነው ፍቅር የተናገረችው ማለት ነው። ግን እኮ ፍቅር በጊዜው እኮ ሩታ ቀምታች ሳይሆን አንቺ ራስሽ ምንም አንቺ ውስጥ ክፋት ያሳደረች ሴት አይደለችም። አንቺ ራስሽ በጊዜው አብርሽን ቤተሰብ እንደማይፈልገውና አንቺም እንደማትፈልጊው ከህይወቱ ወጣሽ እንጂ እኮ ሩታ ቀምታች ምን ነው በአንቺ ምክንያት አልነበረ እንዲ አብርሽ ገመድ ይዞ ሲሮጥ የነበረው እድሜ ለሩታ ገመድ ይዞ በአንቺ ምክንያት አይደል እንዲ አንቺ በተውሹ ሰዓት ገመድ ይዞ ቤተሰብ ስላልፈቀደልሽ ገመድ ይዞ በየግንዱ ላይ ለመንጠልጠል እናውቃለን እኮ ታሪኩን እናውቃለን። ፍቅር ማለት ነው ሩታ ከአንቺ አፍ ላይ ቀምታ ከአንቺ ጉሮሮ ላይ ልክ እንደ ሄርሜላ ቀምታ አይደለም ራስሽ ፈቅደሽ ነው ያንን ህይወት ያቆምሽው ከአብርሽ ጋርና እኔ እኮ የድሮ ህይወታችሁን ታቆሙና የሆነ ሰው እጅ ላይ ስታዩት እንደ አዲስ መታችሁ ለመንጠቅ ከዛ ጉሮሮ ላይ የምትነሱት ነገር ይገርመኛል። በገዛ እጃችሁ አንፈልግም ብላችሁ ገፍትራችሁ ማለት ነውና የፍቅር ሁኔታ እንግዲህ ይህንን ነው የሚያመለክተው። የነሱ ያለው ጉዳይ ይሄ ነው ውዶችዬ። የሄርሜላና የዳኒ የሚኪ የአብርሽ እንግዲህ ያለው ሁኔታ ይሄ ነው ማለት ነው። አብርሽ አልተሳካለትም። ዛሬም ሄርሜላን ከዚህ በኋላ እንዳገኛት ነው ወንድሟ እያደረገው። በፍጹም እሷን አታገኝም ነው ያለው። እንግዲህ እውነት ይሁን አይሁን እንግዲህ አብረን እናያለን። እንግዲህ ግን አሁን ግን ከበፊት ሚኪ ጠንከር ያለ ይመስለኛል። እኔ ሄርሜላ ራሱ አሁን ላይ ሚኪን መስማት አለብሽ። በፊት ብለሻል አይደል ቤተሰቦችን ሳልሰማ ብዙ ነገር ሆኛለሁ ብለሻል። አሁን ወንድምሽን እንደ ታላቅ ማዳመጥ አለብሽ። ይጠቅምሻል እንጂ አይጎዳሽም። እና ለእኔ አሁን ዛሬ ሚኪ ትክክል ነው ከሚሉት ጎን እኔም ዛሬ ተሰልፍ ያለው ማለት ነው ውዶች። እንግዲህ ያለው ነገር ይሄ ነው የኔ ምርጥና የኔ እህቶች እንዲሁም ደግሞ የሩታዬ ወዳጆች አድናቂዎች ሁላችሁም የሄርሜላም የፍቅርም የኤፊም የአብርሽም የዳኒም ሁላችሁም ቅመሞች ስለሆናችሁ ጠቅላላችሁን ሰላማችሁና ጤናችሁ በዘት ትረፍርፍ ይበልልኝ የኔ ውዶች። እንግዲህ እንደተለመደው ቪዲዮንም ላይክም ሰብስክራይብ እያደረጋችሁ ኮሜንታችሁንም እየጻፋችሁ እንድትወጡ በአክብሮትና በትህትና እጋብዛለሁ ውዶች። የዛሬው ቪዲዮ ይሄን ይመስላል። ነገ በአዲስ ነገር እስከምንገናኝ ባላችሁበት ሰላማችሁና ጤናችሁ በዘት ትረፍርፍ ይበልልኝ የኔ ምርጦች። መልካም ምሽት።